እንኳን ደህና ቆየሽኝ። አልሐምዱሊላህ ደህና ነኝ። እናንተም እንኳን በሰላም ቆያችሁኝ። አመሰግናለሁኝ። እንደዚህ አይነት አቀባበል ስለተቀበላችሁኝ አመሰግናለሁ። በትክክል በእርግጥ ያው ምንም አይልም፣ ብቻ አሪፍ ነው አሪፍ ነው። እሺ እንኳን በሰላም መጣሽ ሙኒሳ። ስለመጣሽ ደስ ብሎኛል። ስላገኘሁሽ በጣም ደስ ብሎኛል። እንኳን በሰላም መጣሽ። አመሰግናለሁ። ጥሪያችንን አክብረሽ ወደዚህ ስለመጣሽ እጅግ በጣም አመሰግናለሁ። ስለዚህ የምትኖሪው አረብ ሀገር ነበረ፣ አሁን ግን ወደ ኢትዮጵያ ገብተሻል። አረብ ሀገር ላይ ስትኖሪ ምን ምን ገጠመኝ አለሽ? ያው ሰው ሀገር ላይ ስንኖር ማንኛውም ሰው ከሀገሩ ከወጣ ብዙ ነገር ይገጥመዋል አይደለ? አንቺንስ ምን ገጠመሽ? ይሄ ነገር ገጠመኝ ብለሽ የምትነግሪኝ ነገር ካለ ማለት ነው እንድታጫውቺኝ ማለት ነው በትንሹ። እሺ የገጠሙኝ ገጠመኞች በጣም ብዙ ናቸው። በእርግጥ አሁን እነዛን ሁሉ እዚህ ጋር መናገር ያው ሁሉንም ማንሳት አይቻልም። ግን አንድ ሰው ከሀገሩ እስከወጣ ድረስ ብዙ ቻለንጆች ይገጥሙታል። ግን ደግሞ ለመስራት እስከወጣ ድረስ ያ ሰው ሁሉንም ነገር ተቋቁሞ ሁሉንም ነገር ችሎ ምንም ቢገጥመው ምንም የሚሰራበት አጋጣሚ ነው ያለው። ምክንያቱም ባይመችሽ እንኳን ትተሽ መሄድ አትችይም። ኢትዮጵያ ልክ አንቺ ኢትዮጵያ አሁን እዚህ ጋ እኛ ኢትዮጵያ ነው ያለነው። የሆነ ስራ ገብቼ አሁን እዚህ ኢትዮጵያ ውስጥ ባይመችም ትቼው መሄድ እችላለሁኝ። ግን ሰው ሀገር ላይ ስትሆኚ እንደፈለግሽ እንደዛ መሆን አትችይም ማለት ነው። ብቻ ሰው ሀገር ላይ ክፉም አለው ደግም አለው። ግን ደግሞ ዋናው ጤናሽ ካለ ደግሞ አሪፍ ነው ብዬ አስባለሁ። ጠንክሮ ለሰራበት ይለወጥበታል። ከሀገርሽም ወጥተሽ አላማሽንም የሚያስረሳሽም አጋጣሚ አለ። እንዲሁም ደግሞ ጠንክረሽ እንድትሰሪ የሚያደርግሽ እንትን አለም አጋጣሚ አለ ማለት ነው። ስለዚህ በእርግጥ ስደት ብዙ እንትን አለው ማለት ነው። ብዙ ቻሌንጅ አለው፣ ብዙ ደስ የሚልም ነገር አለው ማለት ነው። ያው ሁሉም አልጋ በአልጋ አይደለም ለማለት ፈልጌ ነው። ስለዚህ ያው ለመስራት እስከወጣን ድረስ ሁሉንም ነገር ችለን እየሰራን ነበረ። ያው እኔም እንደዛው ስለነበርኩኝ ማለት ነው። ስለዚህ አልሐምዱሊላህ። እሺ ሙኒሳ፣ በህይወትሽ ውስጥ አንድ እድል ቢሰጥሽና የፈለግሽውን ነገር ይደረግልሽ፣ አንቺ የምትፈልጊውን ነገር ተናገሪና ይደረግልሽ ብትባይ ምን ትችያለሽ? ለምሳሌ ከልጅነትሽ ጀምሮ የምትመኘው ነገር አለ? ለራስሽም ቢሆን ወለ ለቤተሰቦችሽም የምትመኘው ነገር ወይንም ደግሞ ለራስሽ ቀርቶብሽ ለቤተሰቦችሽ ቢሆንልሽ ተብሎ ብትጠየቂ ምን ልትይ ትችያለሽ? በዚህ አጋጣሚ ማለት ነው። አይታወቅም። ይሄንን የሚመለከቱ ሰዎችም ምናልባት የአንቺን ፍላጎት ምናልባት አይታወቅም፣ የፈጣሪ ስራ። እስቲ ምን ልትይ ትችያለሽ አንቺ ማለት ነው? ይሄንን አጋጣሚ ቢቀርብልሽ ምናልባት እስቲ ተናገሪና ሀሳብሽን እንስማ እስቲ። ይሄ አጋጣሚ አሁን ለእኔ ቢቀርብልኝ እኔ የማስበው አለ የማልመው አለ፣ ያንን ነገር ነው የማስቀምጠው እዚህ ጋር ማለት ነው። አንቺስ እስቲ ምን ልትይ ትችያለሽ? ምኞትሽ ምን ነበረ? ምን እንዲሆንልሽ ትፈልጊ ነበረ? እስቲ እኔ ይሄ እድል ቢቀርብልኝ ምን ብዬ የማስበው እኔ ሁልጊዜም ተኝቼ ስነሳም ብቻ ያው ምንጊዜም ነው ብቻ የለኛው ሰው ሀገር ላይ ስትኖር ሁልጊዜም ብቻሽን ነሽ እና ሁልጊዜም ማልቅስበት አልቅሼ ዱዓ የማደርግበት ነገር ቢኖር ሁልጊዜም ሁሉም ሰው የሚመኘውን ነገር በቃ ምን ልበልሽ ሁሉም ነገር ቀርቶብኝ በቃ
የአንቺ ሁሉም ነገር ቀርቶብሽ ለቤተሰቦችሽ ሊሆንልሽ የምትፈልገው ነገር ቢባል እናትና አባቴ በጣም የሚመኙትን ነገር ሁሉም ሰው የሚመኘውን ነገር ሙስሊም የሆነ ሰው የሚመኘውን ነገር ማለት ላደርግላቸው በቃ እሱ ምንድን ነው በቃ ህልማቸውን ማሳካት ሀጅና ኡምራ በጣም ማድረግ ይፈልጋሉ። እኔ እንጃ አላውቅም። እኔ ግን በህይወት እስካለሁኝ ድረስ ይሄንን ማድረግ ካቃተኝ እኔ ሞቻለሁ ብዬ ነው የማስበው ሁል ጊዜ። ምክንያቱም ሁል ጊዜ ቅርታ ማለቅስበት ነገር ስለሆነ ነው። እኔ ለራሴ እኔ እንጃ በፊት ለራሴ ነበር የምጨነቀው። አሁን ላይ በቃ ለእነሱ ይህንን ነገር አድርጌላቸው ቢያንስ እድሉን እንኳን ታየው በቃ በምን አጋጣሚ በቃ ብር ኖሮኝ እነሱ ማስደስትበት ቀን ብዬ ማስበው በቃ እነሱን ሀጅና ኡምራ ባስደርግ ብሞትም አይቆጨኝም። የኔ ህልሜ አንደኛውና አንደኛው ይሄ ነው። ምክንያቱም እድል ቢቀርብልኝ ለእኔ መኪና ቤት ቢገዛልኝ ነው አልልም። ስንትና ስንት መስዋዕትነት የከፈሉልኝ በተለይ ለኔ በጣም ብዙ ዋጋ ከፍለዋል እናት አባቶቼ። ያንን ነገር በቃ በእርግጥ የእናትና የአባት ውለታ አይከፈልም ማለት እኛ ከፍለን ልጆች ከፍለን አንጨርሰው ቢሆንም በቃ ቢያንስ እንኳን ከልባቸው በቃ በእኔ ከምር ደስ ብሏቸው ማየበት ቀን እዛ ሲሄዱ ነው ብዬ የማስበው እሱ ነው ማለት ነው። እዛ ሀጅና ኡምራ የሀጅና የኡምራ እድሉን አግኝቼ ቃላቱን ላጠረኝ እኮ ይቅርታ። አይዞሽ ምንሳ አይዞሽ፣ ይገባኛል፣ ስሜትሽን እረዳሻለሁኝ። ያው ይሄ እንጂ ያልሽው ነገር ሁሉም ነገር የሚመኘው ነገር ነው። ግን ደግሞ አንቺ ሁልጊዜም ከልብሽ ፈጣሪሽን ለምኘው እንጂ ምናልባት ሊዘገይ ይችላል እንጂ ምንጊዜም ቢሆን እኛ የለመነው ነገር ቀርቶ አያውቅም። አላህ ለምኑኝ ብሏል። ስለዚህ እናንተ